እሱን ቲዮሪ ማለት ምን ማለት ነው? ኢየሱስ ክርስቶስ መስቀል ላይ ሆኖ እንደው አባት ሆይ ራስን ነፍስን ለታመኑ እጆች አደራ አሳልፌ እሰጣለሁ ብሎ አንገቱን ሲያቀረቅር ፌንት አድርጎ ነው እንጂ አልሞተም። እና ያልሞተውን ኢየሱስን ነው በዚያን ጊዜ እንደ ኢትዮጵያውያን የቀብር ስርዓት አይደለም አይሁዳውያን የሚቀብሩት። እኛ ብንሆን ሳጥን ውስጥ ከተን አፈር ውስጥ አስገብተን ክድን አድርገን ሰውየው ባይሞት ራሱ እንገለዋለን፣ ውስጥ አፍነን እንገለዋለን። አይሁድ ግን እንደዛ አይደለም የሚቀብሩት። አይሁድ እንትን ነው፣ ዋሻ ነው። ልክ ታዲያ ድሮ ሰዎች እንደሚሮጥ ዋሻ አለ፣ እዛ ዋሻ ውስጥ ያስገቡታል፣ ከዛ በሩን በድንጋይ ይዘጉታል ማለት ነው። ስለዚህ ኢየሱስ ክርስቶስ ሳይሞት ፌንት ስላደረገ ወስደው እንደው ሞቷል ብለው ቀበሩ እንጂ በእርግጥ ኢየሱስ ሞቶ አልነበረም የሚል ነው ማለት ነው። ይሄ ቲዮሪ እሱን ቲዮሪ ማለት ኢየሱስ ፌንት አድርጎ ነው እንጂ አልሞተም የሚሉ ናቸው። ኦኬ ጥሩ። ይሄን ያው ቅድም እንዳየነው በመረጃ በደንብ እናየዋለን። ኢየሱስ በእርግጥ ስለመሞቱ እዛ አካባቢ የቆመው መቶ አለቃ የሁለቱን አጥንት ከሰበረ በኋላ የኢየሱስን ግን አልሰበረም። ለምን? መጽሐፉ ምን ይላል? እነዚህ ስላልሞቱ ነው የሰበረው። ልክ ኢየሱስ ጋር ሲመጣ ግን ኦልሬዲ ሞቶ ነበር ይላል። ኢየሱስ ኦልሬዲ ሞቶ ነበር። ስለዚህ ያ አጥንት ሲሰብር የነበረው ሰውዬ ራሱ አረጋግጧል ማለት ነው። ስለ ኢየሱስ አሟሟት አረጋግጧል። ሌላው ደግሞ ገንዘዋል ይላል። ማን? እነ ዮሴፍ ገንዘውታል። በከርቤ አድርገው በደንብ ገንዘውታል። እንዴ ፌንት ያደረገን ሰው እንዴት ይገነዛል? ፌንት ያደረገ ሰው እንዴት ሲገነዝ እንዴት አይነሳም? ሲገነዝ ደግሞ ያገናነዝ ስርዓት አለ። ዝም ብሎ እንደው ነካ አይደለም። ይታጠባል፣ ከዛ ይወጠራል። በደንብ ተደርጎ ነው የሚገነዝ። ኢየሱስ በእርግጥ ሞቷል ነው። እሱን ቲዮሪ የዲያብሎስ ትምህርት ነው ማለት ነው። ሰይጣን ይሄ የኢየሱስ ትንሣኤ እንዳይሰበክ ፕላን ያደረገው አስተምህሮ ነው ማለት ነው። ስለዚህ ተወሰደ። ይሄ ዲማኒክ አስተምህሮ። ኢየሱስ አልተወሰደም። ኢየሱስ በእርግጥ ስለ ኃጢአተኞች ሞቷል። ኢየሱስ በእርግጥ ሞቷል። ሌላው ስቶለን ባዲ ቲዮሪ ማለት ምን ማለት ነው? ኢየሱስ ክርስቶስን ዮሴፍ በመቃብር ውስጥ ካስገባ በኋላ ደቀ መዛሙርቱ መጥተው የኢየሱስን ስጋ ወስደው ደበቁት፣ ሰርቀው ሄዱ። ከዛ መጥተው መቃብሩን ሲያዩ መቃብሩ ባዶ ሲሆን ኢየሱስ ተነስቷል ብሎ ጮሆ መስበክ ጀመሩ የሚሉ አስተምሮ አንስተው ነበር። ኢቭን ሰውን ከፍለው ማለት ነው። ጲላጦስ ጋር ሄዱ፣ አንዳንድ ሰዎች ጋር ሄደው በውሸት የምን ትምህርት እንዲሰበክ ገንዘብ ሰጧቸውና መጥተው ሰቀው ነው እንጂ ኢየሱስ አልተነሳም ብላችሁ ስበኩ አሉ። አልተነሳም የሚለው ስብከት ገና ከከተማ ሳይወጣ ኦልሬዲ ተነስቷል የሚለውን ስብከት እነ ማርያም ማወጀሙ። ስለዚህ አልተነሳም አልሞተም የሚል ስብከት በእግሩ መሄድ አይችልም። ተነስቷል የሚለው ጉድ ኒውስ እያለ መልካም ዜና እያለ። ስለዚህ ኢየሱስ ክርስቶስ በእርግጥ ተነስቷል። አልሄዱም፣ ኤክስትራ መሄድ አልቻሉም እነዚህ ሰዎች። ስቶለን ባዲ ቲዮሪ ሞከሩ፣ ግን አልተቻለም። ለምን? የትንሣኤውን ወንጌል ኢየሱስ ስለመነሳቱ የመሰበኩ ጉዳይ ወደ ዓለም ሁሉ ወጣ። ስብከቱ በቃ ወጣ፣ ወደ ዓለም ሁሉ ወጣ። የምስራችሁ ወጣ፣ ኢየሱስ ስለመነሳቱ ወጣ። ዛሬም አሁን ይሄንን ንግግር እንኳን ሰምቶ የሚናደድ የአየር ላይ አለቃ እንዳለ ያውቃል። ይሄ ትምህርት የአጋንንትን ትምህርት የሚመታ ስለሆነ የሙታን ትንሣኤን ስብከት መስበክ ዛሬ እየጠፋ ነው። ዛሬ እየተረሳ ነው። በእርግጥ ኢየሱስ የመሞቱ ጉዳይ that is good news፣ መልካም ዜና ነው። ለዚህ ነው መጽሐፍ የሚለው ምንድነው? ኢየሱስ ጌታ እንደሆነ በልብህ ብታመን እግዚአብሔር ከሙታን እንዳስነሳው በአፍህ ብትመሰክር ትድናለህ። ስለዚህ ትንሣኤው ላይ ነው ማለት ነው በኪያል ትንሣኤው ላይ ቁልፍ አለ። ትንሣኤው ላይ መዳን አለ። ትንሣኤው ላይ ትልቅ ምስጢር አለ ማለት ነው። ይህንን ትምህርት አጋንንቶች አይወዱትም። ለዚህ ነው መጽሐፍ የሚለው ምንድነው? የአጋንንትን ትምህርት የሚያስተምሩ ሰዎች ዛሬ በምድራችን ላይ አሉ። ኢየሱስ አልተነሳም የሚሉ፣ ኢየሱስ ክርስቶስ በእርግጥ ከሙታን ተነስቷል። ኦኬ ሌላው ኢየሱስን
እንዳልተነሳ ለማድረግ የቀረቡ እንትኖች ሙከራዎች ምንድናቸው? ሃሉሲኔሽን ቲዮሪ። ይሄንን ምናልባት በሳይካትሪ ትምህርት ውስጥ ሃሉሲኔሽን ዲሉዥን እየተባለ የሚጠኑ ትምህርቶች አሉ። ብዙ ሰዎች ይሄንን ቃል ፋሚሊያር ናቸው። ስፔሻሊ በጤና ውስጥ ያሉ ሰዎች የዚህ ቃል ፋሚሊያር ናቸው። ሃሉሲኔሽን ማለት ሐዋርያቶች እንደው ኢየሱስ የሚመስል ነገር ታያቸውና አንዳንድ ሃሉሲኔሽን ያለው ሰው እንዴት ነው? ብቻውን ቆሞ ማውራት ይጀምራል። ሃሉሲኔሽን ወደ ሊተሪ ሃሉሲኔሽን ማለት ሌላ ሰው ማይሰማውን ነገር እነሱ የሚሰሙ ሰዎች አሉ። ይሄ ዲማኒክ ነው፣ ይሄ አጋንንታዊ ነው ማለት ነው። እንትን ይሰማኛል፣ አሜን ምን አልከኝ የሚሉ ሰዎች አሉ። ከዛ ኦፕቲክ ወይንም ደግሞ የሚታይ ደግሞ ማለት ነው። ለሌላ ሰው የማይታይ ነገር ለነሱ ይታያቸዋል። ለምሳሌ ምን አልከኝ አጠገቤ ቆሞ እኮ እያወራ ነው ይላል። እሱ ያያል፣ ሌሎች ሰው አያዩትም። that's hallucination also። ሌላው ደግሞ የታችንግ ሃሉሲኔሽን አትንከኝ ይሏል። ማንም ሳይነካቸው የመነካት ስሜት ይሰማቸዋል ለነሱ። that's hallucination። ይሄ አብኖርማሊ ነው። ይሄ ሜንታሊ አብኖርማል የሆነ ሰው የሚያደርገው ነገር። የኢየሱስ ክርስቶስ ሞትና ትንሣኤን እነዚህ ሰዎች ምንድነው የሚሉት? ኢየሱስ የሚመስል ነገር ለሌላ ሰው የማይታይ ለነሱ ግን የሚታይ የሆነ ምናልባት መንፈስ የሚመስል ነገር ታያቸውና ሐዋርያቶች ወጥተው ኢየሱስ ተነስተዋል ብለው መስበክ ጀመሩ እንጂ ኢየሱስ አልተነሳም ለማለት ሞክረዋል ማለት ነው። ኖ ኢየሱስ ስለሙታን ነው። ሐዋርያቶች ስለሙታን ትንሣኤ ሲናገሩ አብዳችኋል አላበድንም። ምን አሉ? እኛ አይተናል፣ እኛ ዳሰናል፣ እኛ ቀምሰናል። ያየነውን የሰማነውን ከመስገር ወደኋላ አንልም። ኢየሱስ በእርግጥ ከሞት ተነስቷል እያሉ ነው ሲመሰክሩ የነበሩ። ያ ብቻ አይደለም፣ እንደውም አንዱ ቢሳሳት አንዱ አይሳሳትም። ምን አልባል? ለምሳሌ ወደ ኤማውስ እየሄዱ ኢየሱስ በአካል ከነሱ ጋር ተገናኝቶ እንጀራውን ቆርሶ ሲሰጣቸው አይናቸው በራ። ከሙታን የተነሳውን ኢየሱስን አይተውታል። እሱስ ማይገር ተመልሰው ከኤማውስ መንገድ ተመልሰው መጡ። ሐዋርያቶች በራቸውን ዘግተው በፍርሃት ነበሩ። ከዛ መጥተው ልክ ሲገቡ ኢየሱስ ስለመነሳቱ ሊናገሩ ሲሉ ኢየሱስ ራሱ መካከላቸው መጣና ሰላም ለእናንተ ይሁን ብሎ በተዘጋ ቤት ውስጥ ገብቶ ራሱን አሳይ፣ ለቶማስ አሳይ። በቃ ራሱን ይሄው ራሴን እዩ፣ መንፈስ ስጋና አጥንት የለውም። እጆችን እዩ፣ የተወጋው እጆች አሉ። ዛሬ በሰማይ የተወጋው እጆቹ አሉ። የተወጋው እጆቹ በአብ ፊት አሉ፣ ይታያሉ። ኢቭን ኢየሱስ ተመልሶ ሲመጣ ያ የተወጋው እጆቹ እግሮቹ ስቲል አሉ። መጽሐፍ ምን ይላል? ይሄ ጠባሳ ምንድነው? በአባቴ ቤት የተወጋሁት ነው ይላል የሚል ቃል አለ። ምን ማለት ነው? እስራኤላውያን አይሁዳውያን ራሳቸው ናቸው ኢየሱስን ለሞት አሳልፈው የሰጡት ለሮማውያን ማለት ነው። ኢየሱስ ክርስቶስ የተገረፈው በአይሁድ እጅ ሳይሆን በሮማውያን እጅ ነው የተገረፈው። እኔ ምናልባት አይሁዳውያን 40 ገረፉ የሚለውን መጽሐፍ ቅዱስ ስላላለ አልለው። ምክንያቱም ሮማውያን 40 የሚባል ሕግ ያውቁ። ሮማውያን ከቁጥር 40 ነው። እኔ ዘዳግምን ሙሉ የሆነ ጊዜ እናጠና ነበርና በምናጠናበት ጊዜ አይሁዳውያን 40 ከደረሰ ከ40 አያልፉ። ለምንድን ነው የማያልፉት? በዘዳግም ላይ እንደተጻፈው የእግዚአብሔር አምሳል የሆነው የሰው ልጅ ከመጠን በላይ መጎሳቆል የለበትም። በእስራኤል እግዚአብሔር ስላለ የእግዚአብሔር አምሳል ከመጠን በላይ መጎሳቆል ስለሌለበት 40 ከገረፍ ይበቃል፣ ለቅጣቱ ይበቃል እግዚአብሔር ያለ። አይሁዳውያን ነው። ሮማውያን ግን ኢየሱስ ክርስቶስን ይሄ ኖርማል መጎሳቆል አይደለም፣ አሳልፈው ሕጉን የማያውቁ ስርዓቱን የማያውቁ የእግዚአብሔርን ንግግር የማያውቁ የዓለም ሁሉ ስለሆነ በላዩ ላይ የነበረው ጉስቁልናው ራሱ ከመጠን በላይ የሆነ ጉስቁልና። ለዚህ ነው መጽሐፍ ምንድን ነው የሚለው? ኢሳይያስ 54 ላይ እናየው ዘንድ ደም ግባት የለውም። ያ ማለት ኢየሱስ ተሰቃየ፣ ተገረፈ። ኖርማል የሆነ አገራረፍ አልነበር። ይሄ ኖርማል ቅጣት አልነበረም። ይሄ አብኖርማል የሆነ ቅጣት ነው። 40 አይደለም የተገረፈው ኢየሱስ